ዛሬ ምርጥ ጨዋታ ልጋብዛችሁ። ትንሽ ጊዜ ሆነ ወደ ኋላ 2089 ውሰዳችሁ። ኦባማ ያኔ የመጀመሪያ ጥቁር ፕሬዚዳንት ሆነ። ማይክል ጃክሰን ደቀሰች። እኛ ሀገር ደግሞ ዊኒንግ 11 ፔስ ላይ ፈመሰ። ያልተጫወታችሁ አመልጣቸዋል። ያኔ ቼልሲ ከሊቨርፑል በአመት 20 ጊዜ ነበር የሚገናኙት። ቻምፒየንስ ሊግ ኳርተር ፋይናል ላይም ሲገናኙ ማንም አልተገረመም። የመጀመሪያው ጨዋታ አንፊልድ ላይ ነበር። ጨዋታውም እንደተጀመረም ቶሬዝ ገና በ6ኛው ደቂቃ ላይ አርቤሎ ክሮስ ያደረገለትን ኳስ በአሪፍ ሁኔታ አስቆጠረ። 1-0 ለሊቨርፑል። ብዙም ሳይቆይ ሊደግሞ ነበር። ቶሬዝ ያበደ ኳስ ግን ትንሽ ወጣበት። ድሮግባ ማዱዳ ጎል ማስቆጠር እየሞከሩ ነበር ግን አልተሳካላቸው። ቡና ሲያገኙ ግን ያተሻገረውን ኳስ ኢቫኖቪች በድንቁ ቴስታ አስቆጠረ። ሴት ፒስ አርቴታ እያጠና ነበር ይላሉ አንዳንድ ሰዎች ያኔ ይህን ጎል ሲያዩ። አንዳቻ ሰከንድ ሃፍ ላይም ቼልሲ ሁለተኛ የሚያስቆጥርበትን ቢያመቻቸው ራገር ከመስመር ላይ አወጣ። ሌላ ኮርነር ሲያገኙ ቼልሲ ኢቫኖቪች እንደ ታት ብቻውን ነበር። ማንም አጠገቡ አልነበረም። እዛ ያበደ ቴስታ አስቆጠረ። 2-1 አደረጉ ቼልሲ። ብዙም ሳይቆይ ባላክ የሰነጠቀውን ኳስ ማሉዳ ክሮስ አድርጎለት ዲዲር ድሮግባ እዚላቸዋል ደርጎባ ነበር የሚለው መሰለ መንግስት 3-1 አደረጉ ቼልሲ ሊቨርፑል ላይ። ሰከንድ ሌግ ስታንፎርድ ብሪጅ ሲመጡ ግን ሊቨርፑል ካምባክ ያደርጉታል እየተባለ ነበረ። ጆን ዳንኤል ላይቭ እንደነበሩት ጊፍተሮች ነበር እየተንቀሳቀሱ የነበሩት። ፋቢዮ ሬሊዮ ቅጣት ምት ሲያገኝ ቼክ ክሮስ የሚያደርግ ነበር የመሰለው ግን ያበደ ጎል አስቆጠረ። ባጠበበበት ጎል አትፈርዱበትም አላ አቢ ጁዌል አይደለም ሁለት ቦታ ባንድ የሚያየው ሁለት ያተሳሳተም እና ድጋሚ ሲያመቻቸው ሬሊዮ ፍሪኪኩ የመታው ኳስ ከርትል አግኝቶት ከመስመር ላይ ሰቀለው ወደ ላይ። ነገር ግን ቦክስ ውስጥ ዣቢ አሎንሶ ፋውል ተሰርቶበት ስለነበረ ፔናልቲ ያገኙ ሊቨርፑሎች። ዣቢ አሎንሶም አልተሳሳተም አስቆጠረ። ተባዶ አደረጉ። አግሪጌት ላይ አቻ አዌ ጎል ስለነበረ አንድ ጎል ነው የቀራቸው ሊቨርፑሎች ወደ ግማሽ ፍጻሜ ለማለፍ። ደርኬት ሙከረ ያበደ ቴስታ ቼክ አወጣው። ሰከንድ ሃፍ ላይም ሉካስ ሊቫ በረኛውን አጥፎ ለኦሬሊዮ ሰጠው። ግን ክሮስ ያደረገው ኳስ ባዶ ጎል ቢሆንም ማንም ኳሱን ሊያገኘው አልቻለም ነበረ። ነገር ግን አኔልካ ከላምፓርድ ጋር ዋንቱ ተጫወተና ክሮስ ያደረገውን ኳስ ድሮግባ በትንሽ ኮንታክት አድርጎ ለአንድ አደረገላቸው ለቼልሲ 4-3 አግሪጌት እንዲመሩም አደረገ። ሊቨርፑል አሁንም አንድ ጎል ካስቆጠረ ኤክስትራ ታይም ሊገቡ ይችሉ ነበረ። ግን ብዙም ሳይቆይ ድሮግባ ፋውል ተሰርቶበት ፍሪኪክ አገኙ። አሌክስ ደግሞ እንደ ቲጂ ሞገስ ኳሱን አግኝቶት ድብልቅ አደረገው። ያበደ ፍሪኪክ አስቆጠረ። ይህም ፍሪኪክ ታውቁታላችሁ እርግጠኛ ነኝ። ሁለታች አደረጉ እና ኦልሞስት ማለፋቸውን እያረጋገጡ ነበረ። ያኔ ማሽኬራኑ ልጅ ነበረ ሁላ እየሞከረላቸው ነበር። ቼክ መለሰ። ሊቨርፑል ቀጣዩን ጎል ለማስቆጠር ተሯሯጡ። ግን ቼልሲ ድሮግባ ኳሱን ሸፍኖ ክሮስ አድርጎለት ለላምፓርድ ደግሞ አስቆጥሮ የሊቨርፑል ተስፋ አስቆረጣቸው። እኛ ነን ተስፋ የቆረጡ የመሰለ ሊቨርፑል ተስፋ አልቆረጠም። ዮሲ ቤናዮን ለሉካስ ሌቫይ ሲሰጠው ኳስ ከርቀት ኳሱን ቢሞክረውም ዲፍሌክት አድርጎ ጎል አስቆጠሩ። 3-0 አደረጉላቸው። 6-4 አግሪጌት ገና ነዋ። ከ3 ደቂቃ በኋላ ደርክ ሪቬራ ክሮስ ያደረገለትን ኳስ በቴስት አስቆጥሮ 4-3 አደረጉ። ዘካምባ ኪንግስ አንድ ጎል ነው የሚቀራቸው ወደ ሴሚ ፋይናል ለማለፍ። ባይቻለውን ሁሉ ማድረግ የሚችሉ ክለብ ነው። ተስፋ ነበረ በቃ አላ ሊያስቆጥሩት ይችላሉ። ምክንያቱም ገና 10 ደቂቃ ምናምን ይቀራል። ላምፓርድ ግን ኖፕ እንደማንኛውም እና ስታስቸግር እንደምትልህ በገዛ ቤቴ ብሎ አኔልካ ያሻገረለትን ኳስ ሁለት አንግል አጋጭቶ አስቆጠረ። 89ኛው ደቂቃ ላይ ተስፋ አስቆረጣቸው። ቼልሲም አሸንፈው አለፉ። ባርሳ አስለቀሳቸው ለመናገር ሴሚ ፋይናል ላይ። ስለዚያም ዋንጫውን አልበሉም። ፎሎ ማድረግ አትርሱ። ቻው በሉ። ይሄ ቪዲዮ የሰው ደስታ ለሚያስደስታችሁ ነው። ፕላሷን ላይኳን ኮሜንቷን ኮፒ ሊንኳን ካረጋችኋት እኔ ደስ ይለኛል። እኔ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ እኔ ደስ ይለኛል። እኔ ድጋሚ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ ወይኔ ፈጣሪ ሆይ ደስ አንልም።